ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ ተደራሽነትን ተደማጭነትን ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ የሰብስክራይብ ምልክቷን ተጭናችሁ የደወል ምልክቷንም ተጭናችሁ እንግዲህ ፕሮግራም በምንለቅበት ሰዓት እንዲደርሳችሁ ሰብስክራይብ እንድታደርጉ በአክብሮት እየጋበዝን፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ በአክብሮት እየጋበዝን፣ በትናንትናው ዕለት ጥሪያችንን አክብሮ ኢዩኤል የቻናላችን አድማጭ ላደረክልን የሱፐር ቻት ድጋፍ ከልብ እያመሰገንን፣ ሌሎቻችሁም ተሳትፎ እንድታደርጉ ከሀገር ውጭ የምታደምጡ የአክብሮት ግብዣችን ነው። የመጀመሪያ ክፍል የዕለተ ማክሰኞ ፕሮግራማችን እንግዲህ ትኩረት የሚያደርገው ዛሬ ምሽት የሚጠበቀው የካራቦ ካፕ ሁለተኛ ዙር የመልስ ጨዋታ በኤሚሬትስ ይደረጋል። በአርሴናል እና ቼልሲ መካከል የመጀመሪያ ዙር ጨዋታ 3-2 በአርሴናል አሸናፊነት ስታንፎርድ ብሪጅ ላይ መጠናቀቁ ይታወቃል። ይሄ ጨዋታ ደግሞ የበለጠ ትኩረት አግኝቷል። ዛሬ ምሽት የቀጣይ ወደ ዌምብሌ የሚደረገውን ጉዞ የሚያረጋግጥ የሁለተኛ ዙር ጨዋታ ነው። አርሴናል በመጀመሪያው ዙር ባስመዘገበው ውጤት ለዚህ ጨዋታ የበለጠ አድቫንቴጅን የአንድ ግብ ልዩነት የፈጠረችዋን አጋጣሚ 3-2 ስታንፎርድ ብሪጅ ላይ ማሸነፉን ተከትሎ በዛሬው ጨዋታ ከፍተኛ የቤት ስራ በሊያም ሮሲኔር ቼልሲ በኩል ይጠበቃል። ሚካኤል አርቴታ አርሴናልም በተመሳሳይ ይህን ውጤት አስጠብቆ በተሻለ ድልም በተሻለ ውጤትም ወደ ፋይናል ለመጓዝ የዛሬን ጨዋታ በተለየ ሁኔታ ያደርጋል። የሊያም ሮሲኔር ቼልሲ ይህን ውጤት ለመቀልበስ ኤሚሬትስ ላይ ያውም ጠንካራው አርሴናል ላይ እንግዲህ ምን አይነት አዲስ ፈተና ይዞ ይመጣል? ወይስ በኤሚሬትስ ሌላ ከባድ ፈተና ከሚካኤል አርቴታ አርሴናል ይጠብቃቸው ይሁን? ዛሬ ምሽት የምንመለከተው ነው የሚሆነው። በዚህ ጨዋታ ዙሪያ አንዳንድ መነሳት ያለባቸው ከጨዋታው በፊት የተጠቆሙ ሀሳቦች፣ በአሰልጣኞች የተሰጡ ፕሬስ ኮንፈረንስ ላይ ያነሷቸውን ጉዳዮች እዚህ ጋር አንስተን እንወያያለን። በተለይ የዚህ ጨዋታ ሁሌም ለየት የሚያደርገው የሁለቱ ቡድኖች የአማካይ ክፍል ጥራት በክላስ ደረጃ የተዋቀረ የተቀናጀ፣ በፕሪሚየር ሊጉ ሁለቱም ቡድኖች ባላቸው የደብል ፒቮት አማካይ ጥምረት የበለጠ ማራኪና አስደናቂ ክላስ ያላቸውን ተጫዋቾች በቡድናቸው ውስጥ ይዘዋል። ባለሜዳው አርሴናል ራይስ እና ዙቢመንዲን ለሁለቱ ተጫዋቾች ወደ 170 ሚሊዮን ፓውንድ አካባቢ ኢንቨስት አድርጓል። ሞሲስ ካሴዶ እና ኤንዞ ፈርናንዴስ ከ100 ሚሊዮን ፓውንድ በላይ ሁለቱም አውጥተዋል። አስደናቂ በብዙ ሚሊዮን ፓውንድ የተገነባ የረጅም ዓመት አገልግሎት የሚሰጡ ሁለቱ ቡድኖች በአማካይ ስፍራ ያለባቸውን ጭንቅ፣ ክፍተት፣ ጣጣ ቀደም ብሎ ያጠናቀቁበት የአማካይ ስፍራ ጥምረት ነው እና የሁለቱ ክለቦች ግንኙነት ሁሌም ትኩረት ከሚስቡ ጉዳዮች መካከል በአማካይ ክፍል የሚወሰድ የበላይነት በአብዛኛው የጨዋታ ልዩነት ሲሆን፣ በጨዋታው ላይ በአማካይ ክፍል ላይ የሚሰራ ጥፋትም በአማካይ ክፍል ላይ የሚፈጠር ልዩነትም የዚህ ጨዋታ በተከታታይ የውድድር ዓመት እንደምንመለከተው ጨዋታዎችን ሲቀይሩ እናስተውላለን። በመጀመሪያው ዙር ጨዋታ እንኳን የአርሴናልን የ3-2 አድቫንቴጅ የአንድ ግቧን አድቫንቴጅ እንዲያገኝ ያስቻለው የማርቲን ዙቢመንዲ በተጋጣሚ ቦክስ ውስጥ አስደናቂ የአጨራረስ ኳሊቲን ያየንበት፣ በፕሪሚየር ሊግ የሁለቱ ግንኙነቶች የ1-1 ጨዋታ በተለያዩበት ወቅት ሞሲስ ካሴዶ በቀይ ካርድ በጊዜ መውጣቱ፣ ከእረፍት መልስ የኤንዞ ማሬስካ ታክቲክ በአርሴናል ላይ በጎዶሎ የፈጠሩት የአማካይ ክፍል ኢነርጂ እና የሪስ ጄምስ ልዩነት ፈጣሪ መሆን፣ እነዚህ ጉዳዮች ሲታዩ ይሄ ጨዋታ በአብዛኛው አማካይ ክፍል ላይ በሚኖር ልዩነት
የጨዋታው ውጤት ሁሌም ሲወሰን እንመለከታለንና ሁለተኛው ዙር ለየት የሚያደርገው አርሴናል ከሜዳ ውጪ አድቫንቴጅ ይዞ ነው ወደዚህ ጨዋታ የሚመጣው። ለሊያም ሮሲኒየር የበለጠ የቤት ስራ ይጠበቅባቸዋል። አርሴናልም በተመሳሳይ ግን የበለጠ ጫናው ከፍ የሚለው በቼልሲ ላይ ነው። ምክንያቱም ይህን ውጤት ለመቀየር ዛሬ ጠንካራ ምርጥ 11ቸውን ይዘው ወደ ሜዳ ይገባሉ ተብሎ ይጠበቃል። በተመሳሳይ የሚካኤል አርቴታ አርሴናል ዴብዙን ይጠቀማል ተብሎ ይጠበቃል። ማለት በኳሊቲ ልዩነት የተጫዋቾችን ለውጥ ያፈራርቃል እንጂ በቦታው ላይ የሚኖረውን ተጽዕኖ በርካታ ተጫዋቾችን በመነካካት ወይም እንዳለፈው ሳምንት እንደ ቻምፒየንስ ሊግ 11 ተጫዋች ምናምን በመቀየር ሳይሆን የ3 የ4 ተጫዋች ለውጥ ሊኖር ይችላል። ነገር ግን በአብዛኛው የምርጥ 11 ተጫዋቾች ይሰለፋሉ ተብሎ ይጠበቃል። በሁለቱም ቡድኖች በኩል የበለጠ በሊያም ሮሲኒየር ቼልሲ። ታዲያ ከዚህ ጨዋታ በፊት ከተነሱ ጉዳዮች መካከል በጉዳት በኩል እንዲሁም ለዛሬው ጨዋታ ካለው ዝግጅት የሁለቱ ክለቦች ዝግጅት ምን ይመስላል የሚለውን ወደ በኋላ እናነሳለን። ነገር ግን ትናንትና ምሽት እንደምታውቁት የጥር የዝውውር መስኮት በይፋ ተዘግቷል። ይህንን ተከትሎ የሚካኤል አርቴታ አርሴናል ገበያው ላይ ነበር። ትናንትና አንድ ፕሮግራም ወደ እናንተ አድርሰን ነበርና አርሴናል የተለያዩ ተጫዋቾችን በመጨረሻ ቀን ባለፉት 48 ሰዓታት 24 ሰዓት ጥረት አድርጎ እንግዲህ በቦታው ላይ ባሰበው ኳሊቲ ልክ ባሰበው ጥራት ልክ ተጫዋቾችን ማግኘት አልቻለም፣ ወይም ድርድሮቹ በዛ ደረጃ ተቀላጥፎ የሚቀጥሉበት ሰዓታት አልነበሩም ሂደቱን ለማጠናቀቅ። ለምሳሌ ጠዋት ላይ ትናንትና ተመልክታችሁ ከሆነ በኤክስ ገጽ የስካይ ጀርመኒ ዘጋቢ ፍሎሪያን ፕለተንበርግ የኔ ነው ባለው መረጃ መሰረት የኒውካስሉ አማካይ ሳንድሮ ቶናሊ ኤጀንት ለአርሴናሎች ቶናሊን አቅርቦ ነበር። ኤጀንቱ በኤጀንቱና በማዲቴሪያን አማካኝነት ይሄ አደራዳሪ እንደ ደላላ እንደሚባሉት እነሱ ነበሩ ለአርሴናል ኦፊሻሊ ያቀረቡትና የአርሴናል ስፖርቲንግ ዳይሬክተር አንድሬስ ቤርታ በዝውውሩ ላይ የላቀ አድቫንቴጅን ለመጠቀም ጥረቶችን አድርገው ግን ሳይሳካላቸው ቀርቷል። ምክንያቱም ኒውካስል ለአንድ ተጫዋች ዝውውር 3 ወር ሙሉ በድርድር የሚያቆይ ነው። በቀላሉ ከክለቡ ተጫዋቾችን አውጥቶ የሚሸጥ ቡድን አይደለም። አርሴናሎች ጠንካራ ያለ ጥረት አደረጉ። ነገር ግን ያገኙት ምላሽ በፍጥነት ዝውውሩን እንዲያቆሙ ከተቻለ በሳመር ለማድረግ እንጂ በጥር የዝውውር መስኮት እንደማይሆን ቀደም ብሎ በመጀመሪያ ምላሽ ነው ያወቁት እና እነዚህ አደራዳሪ ኤጀንሲዎች ከሳንድሮ ቶናሊ ኤጀንት ጋር ሆኖ ለአርሴናል ያቀረቡ 80 ሚሊዮን ፓውንድ ኦፊሻሊ አርሴናል ካቀረበ ተጫዋቹን ኒውካስል ሊለቅ ይችላል በሚል 50-50 በሆነ ተስፋ ውስጥ ሆነው እንዳቀረቡ እንግዲህ ዴቪድ ኦርኒስተን ምሽት ላይ ዘግቦ ነበርና ጉዳዩ ትክክል ነው። አርሴናል የተወሰነ ጥረት አድርጎ ነገር ግን ዝውውሩ በቀላል የሚፈጸምና በመጨረሻ ቀን አርሴናል አንድ ተጫዋች ስለተጎዳበት የሳንድሮ ቶናሊ አይነት ተጫዋቾችን ለማስፈረም ገበያ ላይ በቀላሉ የሚገኝ ወይም ሂደቱ በጣም በተቀላጠፈ ሁኔታ የሚያልቅ አይነት ዝውውር አይደለም እና ውስብስብነትም ስላለው ድርድሩን ወደ ሌላ ጊዜ በማሻገር አርሴናል እንግዲህ ወዲያው ነው የሳንድሮ ቶናሊን የዝውውር ሂደት ያቋረጠውና እንደተባለው በአርሴናል ራደር ውስጥ ያለ ተጫዋች አይደለም። ለአርሴናል ነው የተጫዋቹ ኤጀንት ያቀረበውና አጋጣሚ ለአርሴናል አሪፍ ነበር። የኒውካስል ፖዚሽን ግን በጣም ጠንካራ ነው። ተጫዋቹን ለመሸጥ ምንም አይነት ፍላጎት አላሳየም። ምንም አይነት ለድርድርም ሆነ ምን ያክል ትከፍላላችሁ የሚል እንኳን ጥያቄ ለአርሴናሎች አላቀረቡም። 100% ተጫዋቹ እንደማይሸጥ ገና የአርሴናል ኦፊሻል ጥረት ሳይኖር ተጫዋቹ ለገበያ ቀርቧል ይሸጣል ወይ የሚል ጥያቄ አቅርበው በቀጥታ ያገኙት ምላሽ 100% ተጫዋቹን በዚህ የዝውውር መስኮት እንደማይለቁት ነው ያሳወቁትና አርሴናል በሁለት ተጫዋች ዝውውር ላይ ነበር
ሌሊት ላይ በወጡ ዘገባዎች ስንመለከት ጥረት ያደረጉት ትናንት የነገርኳችሁ የኑስ አባዳዲ የሚባለው የሊሉ አማካይ እንግዲህ አርሴናሎች ጥረት አድርገው ይሄን ተጫዋች ባይሆን የማስፈረም አጋጣሚ ነበር። ይሄን የ18 ዓመት ፈረንሳዊ የሊል አማካይ ሌኪፕ እንደዘገበው ከሆነ አርሴናል 42 ሚሊዮን ዩሮ እንዲያቀርብ ሊል ጠይቆ ነበር። አርሴናሎች የዛን ያክል ክፍያ አነስተኛ ኤክስፒሪያንስ ላለው ተጫዋች ለመክፈል ፈቃደኛ አልነበሩም። ነገር ግን አርሴናል እስከ 27 ሚሊዮን ዩሮ አካባቢ ለመክፈል ነበር ፍላጎቱ። ነገር ግን የዝውውር ዋጋው ከፍተኛ ጋፕ ስላለ ድርድሩ ከዚህ በላይ አልቀጠለም። አርሴናልም ሌላ ተጫዋች በገበያ ላይ አላፈላለገም። የዝውውር መስኮቱ ተዘግቷል። ሚካኤል ሜሪኖ ግን ረዘም ላለ ወራት ከስብስቡም ከቡድኑም ውጭ ሆኖ ይቆያል። ትናንትና ሰርጀሪ ማድረጉ ተሰምቷል። በስኬት ይጠናቀቅ አይጠናቀቅ እስካሁን ድረስ ከሰርጀሪው በኋላ የወጣ ምንም አይነት ሪፖርት የለም። ነገር ግን ተጫዋቹ ከባድ የእግር ጉዳት ስላጋጠመው እግሮቹ ላይ ያሉ አጥንት ከባድ ስብራት እንዳጋጠመው ነው እየተሰማ የሚገኘው እና የሜሪኖን ተተኪ አርሴናል እንግዲህ የተጫዋቹን ጉዳት ዘግይቶ ነው ኦፊሻሊ የታወቀው። የክለቡ የሕክምና አባላት በደንብ ከተመለከቱ በኋላ እስከ ቅዳሜ ምሽት ድረስ ነው ኦፊሻሊ የተረጋገጠው ከባድ ስብራት እንደሆነና ለወራት እንደሚያርቀው እንዲሁም ረዘም ያለ ሰርጀሪ እንደሚያስፈልግ የተገለጸው። ስለዚህ በእነዚህ አጭር ጊዜ ውስጥ በገበያ ላይ አማካይ በተለይ ሌላ ዲፓርትመንት እንኳን በውሰትም በተለያየ መንገድ ይገኛል። የአማካይ ክፍል ተጫዋች ለማግኘት በገበያ ላይ በጣም ከባድ ነው። በዛ ላይ ደግሞ አማካዮች በዚህን ሰዓት በገበያ ላይ አሁን ትራንስፌር ማርኬትን ብትመለከቱ ከየትኛውም የእግር ኳስ ዲፓርትመንት ውስጥ የአማካይ የሚከፈል ክፍያ በጣም ኤክስፔንሲቭ ነው በእያንዳንዱ ቡድን ውስጥ። እንደውም አንድ ዘገባ ላይ ስመለከት ለ18 ወራት የኮንትራት ዘመን ለቀረው አንድ አማካይ እስከ 100 ሚሊዮን ፓውንድ አንድ ክለብ ይጠይቃል። ለምሳሌ አንደርሰን ኤሊየትን ኖቲንጋም ፎረስት በቀጣይ ሳመር ለመሸጥ ያሰበበት ሪሊዝ ክሎዝ 100 ሚሊዮን ፓውንድ ነው። የተጫዋቹ ኮንትራት ግን 2028 ነው የሚጠናቀቀው ከተመለከታችሁና ይሄ በቦታው ላይ ያለውን ውስን አማራጭና ተፈላጊነት በጣም ክለቦች ኤክስፔንሲቭ ነው የሚያደርጉት። በተለይ እንደዚህ አይነት እንደ አርሴናል አይነት እንደ ሌሎች የፕሪሚየር ሊግ ቶፕ 6 ክለቦች ሲመጡ ሻሽ ክለቦች የበለጠ ነው ዋጋውን ከፍ የሚያደርጉት። ለማንኛውም ምንም አይነት ዝውውር አርሴናል ሳያደርግ ለዋናው ቡድን ዝውውር መስኮቱ ተዘግቷል። ቼልሲ እንግዲህ በዚህ አጋጣሚ የተጠቀመው መሐመዱ ሳርን ያለፈው ወር የአፍሪካ ዋንጫ አሸናፊ የሆነውን የራሱን ንብረት የሆነውን ሴንተር ባክ ከውሰት ወደኋላ መጥራቱን አረጋግጧል። እንግዲህ ይሄ ተጫዋች በዛሬው ስብስብ ውስጥም ሊካተት ይችላል። መሐመዱ ሳርን በመጥራት ታይሪክ ጆርጅን፣ ዲሳሲን፣ ዴቪድ ፎፋናን ወደ ስትራስበርግ፣ ስቶክ እና ዌስትሃም በውሰት በመሸኘት በዚህን ሰዓት ቼልሲ ፎፋና፣ ቻላባ፣ ባዲያሺል፣ ቶሲን አደርባዮ፣ መሐመዱ ሳር፣ አቼፖንግ እና ሀቶ ናቸው የሚገኙት በሴንተር ባክ አማራጭነት። ስለዚህ ሁለቱም ክለቦች በዚህ የዝውውር መስኮት በፈለጉት ደረጃ ገበያው ላይ ተጫዋች ስላላገኙ እንግዲህ የዝውውር መስኮቱ ላይ በንቃትም በፍላጎትም ተሳትፎ አድርገው ነገር ግን ባሰቡት ደረጃ ተጫዋቾችን አላገኙም። ቼልሲ ደግሞ መጨረሻ ሰዓት አካባቢ ረጅም ሳምንት ረጅም ወራት በእጁ እንደሚያስገባ በጣም ተማምኖ የነበረውን የተከላካይ ስፍራ የ20 ዓመቱን የሬንሱን ሴንተር ባክ ጀሬሚ ዣክዌን ሊቨርፑል በመጨረሻ ደቂቃ ነጥቆት ተጫዋቹን አስፈርሞ በድጋሚ ለቀሪ የውድድር ዓመት በውሰት እዛው ለሬንስ መስጠቱን ትናንትና ኦፊሻሊ ኮንፈርም አድርጓል። በ72 ሚሊዮን ዩሮ በ61.2 ሚሊዮን ፓውንድ። ቼልሲም በተመሳሳይ በሁሉም ቅድመ ሁኔታ ከተጫዋቹ ጋር ስምምነት ላይ ቢደርስም መጨረሻ ላይ ሁለቱ ወገኖች መካከል የተፈጠረው አለመግባባት እንግዲህ ሬንስ ተጫዋቹን አቆይቶ ጁን 30 ላይ ነው መልቀቅ የሚፈልገው። ቼልሲ ይሄን ቅድመ ሁኔታ ባይስማማም ግን በሁሉም ቅድመ ሁኔታ ሊቨርፑል ያቀረበውን ፕሮፖዛል እኩል አቅርቧል። በስተመጨረሻም ተጫዋቹም ክለቡም ምርጫቸውን የሜርሲሳይዱን ክለብ አድርገው ነው
የቼልሲን ጥያቄ ውድቅ ያደረጉትና ቼልሲም ማመዱ ሳርን በፍጥነት ወደ ቡድኑ በመጥራት ለዛሬም ጨዋታ በስብስብ ውስጥ አካቷል። ይህን ይመስላል የሁለቱ ክለቦች የጥር ዝውውር መስኮት ተሳትፎ። እስቲ ወደዚህ ጨዋታ እንምጣ። ከዚህ ፕሮግራም በመቀጠል እንግዲህ ስለ ጀረሚ ዣክዌ የምናነሳቸው አንዳንድ ነጥቦች አሉ። ስለዚህ ተጫዋች ማወቅ ያለብን በብቃቱ፣ በኳሊቲው፣ በእድሜው ይህን ያክል ክፍያ እንዴት ተከፈለበት የሚለውን ጉዳይ በተወሰነ መልኩ እንመለከታለን ከዚህ ፕሮግራም በመቀጠል። ለማንኛውም ግን የዛሬውን የምሽቱን ጨዋታ በተለየ ሁኔታ እስቲ እንመልከት። በተለይ የአማካይ ክፍሉን ጥራት በሁለቱ ክለቦች መካከል መግቢያ ላይ አንስቼ ነበር። የሁለቱ ክለቦች የአማካይ ክፍል ኳሊቲ ሁሌም የዚህ ፊክስቸር ልዩነት ፈጣሪ ሆነው በተከታታይ የውድድር ዓመት የምናየው ትልቁ አቅም በአማካይ ክፍል ላይ ብልጫ የወሰደ ቡድን ይሄን ፊክስቸር ሲያሸንፍ በተደጋጋሚ አይተናል። በአማካይ ክፍሉ ላይ ስህተት የሚያበዛ የአማካይ ክፍሉን ጥንካሬ የበለጠ በጥሩ ጥንካሬ ይዞ የማይገባ ክለብ ዋጋ ሲከፍል እንመለከታለን። ያለፈውን ዙር ጨዋታ ለምሳሌ ሞሲስ ካሴዶ አለመኖሩ በእጅጉ ቼልሲን ጎድቶታል። በዚህኛው ሳምንት ይሄ ተጫዋች ይመለሳል። ስለዚህ ምን አይነት ሚዛናዊ እንቅስቃሴ ኤሚሬትስ ላይ ልንመለከት እንችላለን። በተለይ ታክቲሽያኑ ሊያም ሮሲኒየር የሊጉ መሪ የሻምፒየንስ ሊግን ከ8-8 100% ስኬታማውን ያለፈ በካራባው ካፕ እዚህ ስቴጅ ላይ የደረሰ ቼልሲን በመጀመሪያ ዙር ላሸነፈ በኤፍ ኤ ካፕም ጤናማ የሆነ ጉዞ እያደረገ የሚገኘው የአርቴታን ቡድን ይሄ ወጣት በዘንድሮ ሲዝን ከ7 ጨዋታ 6ቱን አሸንፏል። አንዱን የተሸነፈው ደግሞ በሚካኤል አርቴታ አርሴናል ነው። የቼልሲ ቤት ቆይታውን በ3ኛ ጨዋታው ላይ እና ይህን ጉዳይ ዛሬ እስቲ ቼልሲ አርሴናልን 2ኛ 45 በመጀመሪያ ዙር ጨዋታ በእጅጉ ፈትኖ ጋርናቾ ተቀይሮ ገብቶ 2 ግቦችን ማስቆጠር ችሏል። አርሴናል ደግሞ በጨዋታው የተገኘውን አጋጣሚ ወደ ግብ በመቀየር ገዳይ ሆኖ ነበር የታየው። ነገር ግን ታክቲካሊ 2ኛ 45 ቼልሲ የበለጠ ኦፌንሲቭ ማይንድ በመሆን በተለይ በብራዚሏ ወጣት በስቲቫው አማካኝነት የፈጠሩት ጫና የምናስታውሰው ነው በመጀመሪያ ዙር ጨዋታ። ይሄ ጨዋታ ግን የሁለቱ ክለቦች የአማካይ ክፍል ጥንካሬ የሚወስኑ አይነት ጨዋታ ነው። ለምሳሌ የቀድሞ የቼልሲ ተጫዋች ካይ ሃቨርት ከተመለሰበት ቀን አንስቶ ሚካኤል አርቴታ እንግዲህ የመጀመሪያ ምርጥ 11 ቀዳሚ ተመራጭ እያደረገው ነው በማርቲን ኦዲጋርድ ፖዚሽን ላይ። በዛሬው ጨዋታስ ይሄ ተጫዋች ይሰለፋል ወይ? በተለይ ተክለሰውነቱ፣ ኤሪያል ከቨር የማድረግ አቅሙ፣ 3ኛ የሜዳ ክፍል ላይ ፊዚካሊ ዶሚኔት ለማድረግ አርሴናል በቅርብ 2 ተከታታይ ጨዋታ ላይ ያስተዋል ነው። ተጋጣሚ በሃይ ፕረስ በከፍተኛ ኢንቴንሲቲ የሚጫወት ከሆነ የካይ ሃቨርት አካል ብቃትም ቴክኒክም ሚካኤል አርቴታ በተለየ ሁኔታ ይጠቀማል። በተመሳሳይ መልኩ ሪያክት የሚያደርግ ሳይሆን ጌሙን የማንበብ ኳሊቲ እና ከኳስ ጋር ያለው ጤናማ ግንኙነት እና ትናንት በነበረው ጋዜጣዊ መግለጫ ላይ በደንብ የሁለቱንም አሰልጣኞች አስተያየት ካደመጣችሁ ፊዚካል ጌም ነው አይነት አስተያየት ሰጥተዋል። ከዚህ በፊትም የነበሩ 2 የስታንፎርድ ብሪጅ ፊክስቸር በሊግም በካራባው ካፕ የመጀመሪያ ጨዋታ ፊዚካል ጌም ነበር በሁለቱ ክለቦች መካከል የነበረው ፍጥጫ። በተለይ የመጀመሪያው የስታንፎርድ ብሪጅ ጨዋታ ፈርስት ሃፍ አርሴናል የበለጠ ጌሙን ኮንትሮል አድርጎ ቼልሲዎች በሚቆራረጥ ፓስ በአርሴናል አማካይ ክፍል ላይ ብልጫ ተወሰደባቸው። ከረፍት በኋላ የነ ባዲያሺን ለውጥ ያመጣው ተጽዕኖ ነበር በማጥቃቱ በኩል። በተቃራኒው ደግሞ በፕሪሚየር ሊግ በነበረው ጨዋታ የመጀመሪያ 20 ደቂቃ ታስታውሱ እንደሆነ 1-1 የተለያዩበት የፕሪሚየር ሊግ ፊክስቸር ላይ ምን ያክል አግሬሲቭ እንቅስቃሴና ውጥረት የበዛበት የታክቲክ ሂደት እንዳለ ምናስታውሰው የሞሲስ ካሴዶ ቀይ ካርድ ከሃይ ኢንቴንሲቲ እንቅስቃሴ ይሄ የጌሙ ፍጥነት ተጫዋቾች በጨዋታው ዶሚኔት ለማድረግና ጨዋታውን ለማሸነፍ ያሳዩት ተነሳሽነትና ፍላጎት ያመጣው ጌሙ ላይ ኮንትሮል በሰከነ ሁኔታ
ጌሙን ማኔጅ ማድረግ ያለባቸው ተጫዋቾች ኦቨር ሪያክት አድርገው በሰራው ጥፋት ነበር በቀይ ካርድ ከሜዳ የወጣው። ሚካኤል ሜሪኖ ላይ ነው ፋውል የሰራው። ይሄው ተጫዋች ነው አርሴናልን ከሽንፈት ያዳነቿን የአቻነቷንም ግብ ያስቆጠረውና ዛሬ በዚህ ፊክስቸር የሌለው የምታስታውሱ ከሆነ ኤሚሬትስ ላይም አምና 1-0 በተጠናቀቀው ጨዋታ ሜሪኖ ነበር ሄዲንግ አስቆጥሮ አርሴናል 1-0 ማሸነፍ የቻለው። የዛሬው ጨዋታ ታዲያ የማርቲን ዙቢመንዲና የኤንዞ ፈርናንዴዝ ወቅታዊ ግሩም ብቃት፣ የሞሲስ ካይሴዶና የደክላን ራይስ ሁሌም የእንግሊዝ ሚዲያ ማጨቃጨቂያ ርዕስት እየከፈቱ ከጨዋታ በፊትም ከጨዋታ በኋላም ለልዩነት አንዳንድ ሀሳቦችን እያነሱ በተለያየ መልኩ የሚወያዩበት ነው። ግን በአንድ ወቅት ደክላን ራይስ የሰጠው አስተያየት ምናልባት ገዢ ይመስለኛል። ተጫዋቹን አምና መሰለኝ ካልተሳሳትኩ የአመቱ ምርጥ 11 ላይ ደክላን ራይስ የመረጠው ተጫዋች ሞሲስ ካይሴዶ መሆኑን እና ሁለቱ መካከል ስላለው ንጽጽር ሳይሆን ሁለቱ መካከል ስላለው መከባበርና በሜዳ ውስጥ በሚሰጣቸው ሚሽን የተለያየ ፎርም ላይ የተለያየ ሚና ላይ በሜዳ ውስጥ እንደሚገኙ። ምክንያቱም ሞሲስ ካይሴዶ ዲስትሮየር ዲፌንሲቭ ሚድፊልደር ነው። እዛ ቦታ ላይ በካራክተር ደረጃ የተሟላ ተጫዋች ነው። ደክላን ራይስ ደግሞ የበለጠ ሆልዲንግ ሚድፊልደር ሆኖ አንድ ስቴፕ ወደ ግራው 8 ቁጥር አዘንብሎ በኦፌንሲቭ ማይንዱ ደግሞ አርሴናል ቤት በላቀ ደረጃ ወደ ግብ ቀርቦ የሚጫወት ካራክተርን የተላበሰው ባይሆን በብሔራዊ ቡድን ደረጃ ነው የበለጠ ዲፕ ላይን ፕሌይሜከር ሆኖ ዲፌንሲቭ ሚድፊልደርም ሆኖ ወደኋላ ገባ ብሎ እንዲጫወት የሚደረገው። ነገር ግን በዚህ ሰሞነኛ ብቃት ካያችሁ ኤንዞ ፈርናንዴዝ እና ማርቲን ዙቢመንዲ እንግዲህ ዙቢመንዲ አንድ ኳስ ተሳሳተ ብለን የዘንድሮ ፐርፎርማንስን በአርሴናል ቤት እየፈጠረ ያለው ልዩነት ተጫዋቹ ከሜዳ ተቀይሮ ሲወጣ በአርሴናል ማጥቃት ላይ ያለው ፍሎ እንዴት በአንዴ እንደሚወርድ ከዚህ በፊት በተለያየ ፕሮግራም አንስተናል። ኤንዞ ፈርናንዴዝ ደግሞ አሁን ላይ በብቃቱ ከፍታ ላይ እንደሚገኝ አስተማማኝና በወጥነት ለቼልሲ የጨዋታ ልዩነት እየሆነ ነው። በደንብ ያለፉትን ጊዜያት ከተመለከታችሁ ለ3 ተከታታይ ጨዋታ በቀጥታ ቼልሲን መሪ ያደረገ ቼልሲን አሸናፊ ያደረገ ግቦችን እያስቆጠረ ነው የሚገኘው። በአዲሱ የሊያም ሮሲኒየር ሲስተም ፍጹም አስደናቂ ብቃትና በበለጠ ወደ ግብ ቀርቦ አገልግሎቱ ከፍ ካሉ ተጫዋቾች መካከል አንዱ ይሄ አርጀንቲናዊ ሆኗል። ሁሌም በየውድድር ዓመቱ ኤንዞ ፈርናንዴዝ ላይ የሚነሳ ተመሳሳይ ችግር አለ። የወጥነት በውድድር ዓመቱ ቀጣይነት ያለውን በወጥነት ብቃት የማሳየት አቅም ሁሌም ጥያቄ ይነሳል። ለ5 ለ6 ጨዋታ ምርጥ ከሆነ በዛው ልክ ተጫዋቹ ፐርፎርም አድርጎ መቀጠል አይችልም። አንዳንዴ ደግሞ በቦታው ላይ በሚፈጠሩ ሮቴሽኖች በሜዳ ውስጥ ክለቡ ሞር ለማጥቃት ፈልጎ ተጫዋቹን ወደኋላ ስቦ ከፊት መስመር ተጨማሪ ኃይል የሚያስገባ ከሆነ ኤንዞ ፈርናንዴዝ ኳሶችን በቢልድ-አፕ በኩል በታሰበው ደረጃ በተለይ ከ70 ደቂቃ በኋላ በአካል ብቃት መውረድ መዳከም ይስተዋል ነበር። አሁን ግን የሙሉ የ90 ደቂቃ ካራክተርን በኃላፊነት በብቃቱ ከፍታ ላይ የሚገኝ ተጫዋች ነው። በተመሳሳይ ማርቲን ዙቢመንዲም ባለፈው ሳምንት እንደምታስታውሱት ከሊድስ ጋር ከሜዳ ውጭ በነበረው ጨዋታ ያውም ጠንካራው ሊድስ ላይ ከክሮስ ኳስ ግሩም ሄዲንግ አስቆጥሮ ቡድኑን ቀዳሚ በማድረግ በጨዋታው ላይም የበለጠ አርሴናል ፈርስት ሃፍ በተለይ ኮምፓክት ሆኖ ጌሙን ኮንትሮል ሲያደርግ ትልቁ ሚና ሲወጣ ነበር። ስለዚህ ሁለቱ ተጫዋቾች በዛሬው ጨዋታ ወደ ተጋጣሚ የመጫወቻ ክልል ወደ ተቃራኒው የሜዳ ክፍል ቀርበው የሚያደርጉት እንቅስቃሴ ጨዋታው ላይ ልዩነት በመጀመሪያው ዙር የዙቢመንዲን አጨራረስ ልክ እንደ አጥቂ ፊኒሽንግ ኳሊቲውን እዛ ጠባብ ኤሪያ ውስጥ እዛ ጥቅጥቅ ባለ የመከላከል ስትራክቸር ውስጥ ያንን ቴክኒክ መጠቀም ማሰብ ያን ሪስክ መቀበል በጣም ቴክኒካል አቅም ይጠይቃልና ያን እንደዛ አይነት ግብ ማስቆጠር ቻለ። ባለፈው ሳምንት ከዌስትሃም ጋር ኤንዞ ፈርናንዴዝ ቡድኑ አስደናቂ ካምባክ ሲያደርግ ሰከንድ ሃፍ የማሸነፊያዋን ግብ
ሶስተኛዋን ግብ እዛ 12 ያርድ ውስጥ ተገኝቶ በግሩም ሁኔታ አስቆጠረ። ስለዚህ ሁለቱም ተጫዋቾች ያለፈው ሳምንት ቼልሲ አሸናፊ እንዲሆን ኤንዞ ፈርናንዴዝ ግብ አስቆጠረ። አርሴናል ደግሞ ከሜዳ ውጪ መሪ እንዲሆን ማርቲን ዙቢመንዲ ግብ አስቆጠረ። የዛሬው ጨዋታ ሁለቱ በተለያየ ሞራል ከፍታና በቡድን ቅንጅት ውስጥ የማጥቃቱን ዲፓርትመንት መሪ በመሆን በአማካይ ስፍራ ነው የሚሰለፉትና የሁለቱ ተጫዋቾች ኳሊቲ ዛሬ ሁለቱም ቡድኖች ግብ ለማስቆጠር ከሁለቱ ተጫዋቾች የሚነሱ ኳሶችን ይፈልጋሉ ከአማካይ ክፍል። ቼልሲም በላይን ብሬኪንግ ፓስ በተለይ ኦፖዚሽን ሃፍ ላይ ያ ፈጣን ትራንዚሽንን ለማድረግ የኤንዞ ፈርናንዴዝን ፓስ ይፈልጋል። አርሴናል ደግሞ ጌሙን ኮንትሮል አድርጎ ካልተጠበቁ ኤሪያዎች ያልተጠበቀ ፓስ ወዳልተገመተ ስፔስ ይሄ ፕሮግሬሲቭም ሆነ ላይን ብሬኪንግ ፓስም እያደረገ ቡድኑ ሳይጋለጥ ሳይጠቃ በበለጠ ከኳስ ጋር ዶሚኔት አድርጎ እንዲቆይ የሚያደርገው ማርቲን ዙቢመንዲም የሽግግር እንቅስቃሴዎች እና ራይስ ፔኔትሬት እንዲያደርጉ ኦዲጋርድ ተሰለፈ፣ ኢዜ ተሰለፈ፣ ሃቨርት ተሰለፈ፣ ፋይናል ሰርድ በቂ ጥራት ያላቸውን ፓስ የሆኑ እንቅስቃሴዎችን ይጠብቃሉ። ስለዚህ የሁለቱ ክለቦች ማጥቃት በአብዛኛው የቡድናቸው ምስል እና የፋይናል ሰርድ ቻንስ ክሬት ለማድረግ የሁለቱ ተጫዋቾች ኳሊቲ በልዩነት የሚጠበቅበት ሁለተኛ ዙር ጨዋታ ይሆናል ማለት ነው በዛሬ ምሽት። በነገራችን ላይ ኤንዞ ፈርናንዴዝ ልክ የክለብ ወርልድ ካፕ ባለፈው ሳምንት ከጀመረበት ጊዜ አንስቶ ለቼልሲ 12 ግብ 7 አሲስት በማድረግ 19 የግብ ተሳትፎ ማድረግ ችሏል። ከሃላንድ ቀጥሎ በአጠቃላይ በሁሉም ውድድሮች በዘንድሮ ሲዝን ጆዋው ፔድሮ 20 የግብ ተሳትፎ በማድረግ ራያን ቸርኪ 21፣ ሂጎ ኤኬቲኬ 19፣ ከኤኬቲኬ በመቀጠል ኤንዞ ፈርናንዴዝ 19 የግብ ተሳትፎ በማድረግ በፕሪሚየር ሊግ ተጫዋቾች ሃላንድ እንደምታውቁ 36 የግብ ተሳትፎ ነው ያደረገው። አምስተኛ ደረጃ ላይ መቀመጥ ችሏል። ይሄ ተጫዋች በእግር ኳስ ካሪየሩ ከፍተኛ የግብ ተሳትፎ እያደረገ የሚገኝበት የውድድር ዓመት ነው። በተለይ በቅርብ ጊዜ ውስጥ የኤንዞ ፈርናንዴዝ ሚና ከተቀየረባቸው የጨዋታ እንቅስቃሴ መካከል ተጫዋቹ ፖሴሽን ዶሚኔት ሲያደርግ ቼልሲ ከሃይ ኢንቴንሲቲ ቡድኑን ይሄ የተጋጣሚን ሃይ ኢንቴንሲቲ ፕሬዠር የሚቋቋሙበትና የሚሻገርበት፣ በተቃራኒው ደግሞ የተጋጣሚን ፖዚሽን ሲያሸንፍ በልዩነት ተጫዋቹ ተጋጣሚ ጥሎ የመጣበትን ፖዚሽን ወይም የተጋጣሚን ፖዚሽን ቼልሲ ሲያሸንፍ በቡድኑ አንደኛ ተጫዋች ሆኗል። የተጋጣሚን ፖዚሽኖችን እያሸነፈ አስደናቂ ትራንዚሽን ቼልሲ ሲያደርግ በቡድን ትራንዚሽን ውስጥ የተጋጣሚን ኦፖዚሽን የያዛቸውን ፖዚሽኖችን እያሸነፈ በጨዋታ እንቅስቃሴ ሲቀጥል አብዛኛውን ፖዚሽን የሚያሸንፈው ተጫዋች ኤንዞ ፈርናንዴዝ ነው፣ ከኳስ ጋርም ያለ ኳስ። አሁን ለምሳሌ ይሄን እንቅስቃሴ ለመግለጽ የራሱ ቡድን በፖዚሽን ሆኖ ኢምፖዚሽን ሆኖ ከኳስ ውጪ ወደ ተጋጣሚ መጫወቻ ክልል ሮጦ በመግባት በሁሉም ውድድሮች የራሳቸውን ስትራክቸር ሳይለቁ ቼልሲ በማጥቃቱ በኩል ኢምፖዚሽን ከሆኑ በኋላ ከኳስ ውጪ በሚደረግ ሃይ ኢንቴንሲቲ ለምሳሌ በሊጉ ቁጥር 1 የሆነው ፍሎሪያን ቪዝ ነው 562 ጊዜ። ከሱ በመቀጠል እንግዲህ ኤንዞ ፈርናንዴዝ ነው 536 ጊዜ። ይሄ ቁጥር በተለየ ሁኔታ በፕሪሚየር ሊጉ የኤንዞ ፈርናንዴዝ ሚና የሚገልጽ ነው። በተቃራኒው ደግሞ አርሴናል ጌሙን ኮንትሮል ሲያደርግ አብዛኛውን ፖሴሽኖችን ለኮንትሮል ስኬታማ ፓሶችን በማድረግ ከደክላን ራይስ ጋር በተወሰነ ማርጂን ልዩነት ነበር። አሁን ግን እኩል ሆነዋል፣ ማርቲን ዙቢመንዲ ማለት። ስለዚህ ሁለቱ ተጫዋቾች የሚፈጥሩት የጨዋታ ተጽዕኖ ለሁለቱም ቡድን የላቀ እንቅስቃሴ ትልቁን አቅም የሚያጎለብት ነው። ስለዚህ ኤንዞ ፈርናንዴዝም ማርቲን ዙቢመንዲ ከሞሲስ ካሴዶ እና ደክላን ራይስ ክላስ ጋር ተጣምረው ዛሬ ምሽት ለቡድናቸው የሁለተኛ ዙር አድቫንቴጅን ጠብቆ አርሴናል ሊወጣ ይሁን ወይስ ቼልሲ ያልተጠበቀ ውጤት ካምባክ አድርጎ ይሄን ጨዋታ ይቀይራል ወይስ ሁለቱ ክለቦች ወደ ተጨማሪ ደቂቃ ይሄዳሉ? አብረን በጋራ የምናየው ነው የሚሆነው።
የዛሬ ምሽቱን ተጠባቂ የካራቦ ካፕ ሁለተኛ ዙር የኤሚሬትስ ፍልሚያ በአማካዮች ላይ በሚደረግ የታክቲክ ጦርነትና የሚደረገው የአማካይ ክፍል ብልጫን ትኩረት አድርገን በእንዲህ መልኩ አንዳንድ ሀሳቦችን አነሳን። ከጨዋታ በፊት በተሰጡ የቡድን መረጃዎች እንግዲህ አርቴታ በዛሬው ጨዋታ ሳካ ያለፉትን ቀናት ባለፈው 2 ቀን ቡድኑ በሰራው ትሬኒንግ ጥሩ ፕሮግረስ አድርጓል። ያጋጠመው ጉዳት ሲሪየስ አይደለም። ለዚህ ጨዋታ ብቁ ይሁን ለቀጣይ ሳምንት ለሚኖረን የፕሪሚየር ሊግ ጨዋታ ብቁ ይሁን ካሁን በኋላ ባለን ምርመራና በምናደርገው አንድ ቀሪ ትሬኒንግ የምንወስን ይሆናል ብሏል። እንግዲህ ተጫዋቹ የዛን ያክል ጠንካራ ጉዳት አላጋጠሙም። ለጥንቃቄ ሲባል ነው ከሊድስ ጋር ከስብስቡ እንዲወጣና መጀመሪያ ምርጥ 11 ውስጥ የነበረው ተጫዋች በማሟሟቂያ ሰዓት ምቾት ስላልተሰማው ቀይሮ ማስወጣት የቻሉት። ለዛሬም ጨዋታ ሊሰለፍ ይችላል። ካልሆነ ግን ቀጣይ ሳምንት ወደ ሜዳ ይመለሳል ተብሎ ይጠበቃል። የሚካኤል ሜሪኖን ቅድም መግቢያ ላይ እንዳነሳውላችሁ ነው ረዘም ላለ ወራት ከሜዳ መራቁ አይቀርም። ትናንትና ሰርጀሪ ማድረጉ ተሰምቷል። በስኬት ያጠናቅቃል ተብሎ ይጠበቃል። በተጨማሪም በቼልሲ በኩል ስቲቫኦ በግል ጉዳይ ወደ ብራዚል ፍቃድ ጠይቆ መሄዱን ሊያም ሮሲኔር ያለፈው ሳምንት ገልጸዋል። ተጫዋቹ እስካሁን ድረስ ወደ ስብስቡ አልተመለሰም። ምናልባት በዛሬው ጨዋታ ይኑር አይኑር ኦፊሻሊ የተረጋገጠ ነገር ባይኖርም ግን አሰልጣኙ ተጫዋቹ ላይ ጫና መፍጠር እንደማይፈልጉና ጥሩ ሁኔታ ላይ እንዳልሆነ በግል ጉዳይ በመግለጽ እንዲሁም ጂሚ ጊተንስ ያለፈው ሳምንት ከዌስትሃም ጋር ከረፍት በፊት 25ኛ ደቂቃ ላይ ሃርምስትሪንግ ጉዳት አጋጥሞ ተቀይሮ መውጣቱ ይታወቃል። እንግዲህ ሃርምስትሪንግ ከሆነ ቀላሉ እንኳን ከ2 እስከ 4 ሳምንት ከሜዳ ያርቃል። ለምን ያክል ጊዜ እንደሚርቅ ባይገልጹም ግን የሃርምስትሪንግ ጉዳት እንዳስተናገደ እንግሊዛዊው የክንፍ ተጫዋች ሊያም ሮሲኔር ገልጸዋል። ስለዚህ ዛሬ ምሽት ሁለቱም ቡድኖች በተሻለና በላቀ ምርጥ 11 ምሽት ምርጥ ፉክክር ያሳዩናል ተብሎ ይጠበቃል። ሁለተኛውን ዙር ውጤት ለመቀልበስ ቼልሲዎች የበለጠ ወደ ራሳቸው ምርጥ 11 ተመልሰው ተቀናጅተው አርሴናል ለመፈተን ነው ኤሚሬትስ ስለሚመጡት። አርሴናሎች ደግሞ የራሳቸውን ኮምፓክት ስትራክቸር የማጥቃት ስትራክቸርም ይህን ሲዝኑን ሙሉ ስናወራለት የነበረው የጎለበተው የአርሴናል ታክቲክን ዛሬ ኤሚሬትስ ላይ በድጋሚ በቶፕ 6 ክለብ በሌላ ኮምፒቲሽን በካራቦ ካፕ ሁለተኛ ዙር የግማሽ ፍጻሜ ጨዋታ በተለየ ጥንካሬ ይቀርባሉ ተብሎ ሁለቱም ቡድኖች ይጠበቃል። የበለጠ ምሽት ላይ እንግዲህ የሁለቱ ጨዋታ ፉክክር አንደኛው ቡድን ለዌምብሌ ትኬት ይቆርጣል። አርሴናል እንግዲህ ከሜዳ ውጪ የመጀመሪያውን ዙር ጨዋታ ማሸነፉን ተከትሎ አድቫንቴጅ ይዘው ነው በዛሬው ጨዋታ ወደ ሜዳ የሚገባው። ቼልሲስ በምን አይነት መልኩ ሪያክት ያደርጋል? ወይስ አርሴናል በያዘው አድቫንቴጅ ቀጥሎ ሌላ ተጨማሪ ግቦችን አስቆጥሮ ወደ ቀጣዩ ዙሪያ ወደ ፍጻሜ ወደ ዌምብሌ ያልፍ ይሆን? ዛሬ ምሽት የምንመለከተው ነው የሚሆነው። ለማንኛውም ቅድመ ጨዋታ ነጥቦችን በእንዲህ መልኩ አነሳን። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ኢዩኤል ላደረክልን የሱፐር ታንክስ ድጋፍ ከልብ እያመሰገንን ሌሎቻችሁም ተሳትፎ እንድታደርጉ የአክብሮት ግብዣችን ነው። በጀርሚ ዣኮ ፕሮግራም ተመልሰን እንመጣለን። ሰላም ቆዩ።